አልሄድም። አላርፍ ካለ ደፋውና ይመጣል። ምን አንተ ያመሃል እንዴ? የሴትዮዋም አላስቀምጥ ብለውናል ጭራሽ ሌላ ወንጀል። ታዲያ ተደበቅ ነው የምትይ? አዎ ተደበቅ። ንገረኝ፣ እናቴን ምንድን ነው ያደረካት? ንገረኝ። በልታት ነው አይደል? እናቴስ? ተረጋጋ፣ ልቀቀኝ። እናቴን ምንድን ነው ያደረካት? ገላት ነው አይደል? ሞተች። ለኔም እኮ ሚስቴ ናት። መቃብሯ ላይ የለችም። አለች ናቲ። አትዋሸኝ። እናቴ መቃብሯ ቦታ ላይ የለችም። አጥቻታለሁ። ተረጋጋ እኮ ነው የምልህ ናቲ። ተረጋጋት በለኝ እኮ ነው የምልህ። አንተ የሰው ልጅ በልታት ነው አይደል? እምለቅ እንዳይመስልህ። ጠብቀኝ። አንቺም አለሽበት አይደል? የእናቴ ግድያ ላይ የት ነው ያደረጋችኋት? እኔ ምንም አውቀው ነገር እኔ መጣሁት ከእናት ሞት ነው አይደለም። አሁን እየመሰለኝ አይደለም። ራስን በማይሆን ነገር አትረብሽ። ቆይ እሺ ምን አደረጋችኋት ነው? ለምን የእናቴ መቃብር አጣሁት? ምናልባት ጠፍቶብኝ ሊሆን ይችላል። አይደለም፣ ሁላችሁም አላምናችሁም። ቆይ እናቴ ምን አደረጋችኋት ነው? አለሚ ምንድን ነው ያደረጋችኋት? ሰው ነኝ። ሰውማ አይደለሽም። ሐዘን ሳይበርድ ጥቁር ሳይወልቅ የመጣች ጥቅመኛ ሴት ነሽ። እባክህ ተወኝ በቃ። እኔ የእናት መቃብር እንዳለ ነው የማውቀው። ጠብቁ፣ የማደርገውን እኔ ያውቃለሁ። አንተም በጣም ታሳዝነኛለህ። ግን አትዋሺ። ባላሳዝንሽ አዝነሽልኝም አታውቂም። አይናት የሞተችውን እናቴ መቃብር ቦታዋ ላይ አጣኋት እኮ ነው የምልሽ። እባክህ ናቲ፣ አንተ ጋር ያለውን ብቻ ነው እያየህ ያለኸው። እኔንም ልትረዳኝ ሞክር እንጂ እባክሽ ተው፣ የምታውቂውን ንገሪኝ። ናቲ ጥሩ ሁኔታ ላይ አይደለም። በዚህ ሁኔታው ብዙ ነገር ሊያደርግ ይችላል። እዚህ ቤት እንዳይገባ ማድረግ የመጀመሪያው ጉዳይ ነው። አንችልም። መቻል አለብን። በመጀመሪያ የምንለውን እናስብ። ሐውልት ስላልተሰራላት ሌላ ሰው ቀበሩበት ማለት እሱ እንደውም ይበልጥ ሊያስቆጣው ይችላል። መቆጣት ካለበት ይቆጣ እንጂ ምን ማድረግ አይችልም። አደጋ ውስጥ አትከታችኝ እባክሽ። ምንም አደጋ የለውም። ሰዎች ይፈሩኛል አይፈሩኝም የሚለውን ማወቅ ከፈለግሽ እኔ መጣ ከኔ ጋር። ለምንድን ነው የማይሸሸኝ? ለምን ይሸሻል? አለሜ አንቺ እኮ በጣም ጤነኛ ነሽ። ንገረኛልን አለም። እሺ አባዬ። አይገርምም? በስርዓት ሰላም ነው። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ የለንም ስላልናት ነው እንኳን አይመስለኝም። ቤቲ እዚህ ጋር ለገዛኸኝ የተናገረችው የለንም ስላልናት የምትኖር እንኳን አይመስለኝም የሚለውን ቃል ተናግራለች ማለት ነው። ያ ማለት ትሁት ከዚህ በፊት እንደለመደችው አጎቷ ጋር ትሄዳለች እኛ ሳንኖር የሚለውን ነገር ለገዛኸኝ ማሳወቅ ፈልጋ ነው ማለት ነው። አሁን እዚህ ጋር ችግር የሚፈጠረው ትሁት የለችም። ስለዚህ እንደ በፊቱ እዛ አለሜ ያለችበት ክፍል ገብተን ለምን አለሜን እንደማትረባ ወይ ደግሞ እንዳበደች ያንን ቃል ደጋግመን ለምን አንነግራትም በሚለው አለሜ ያለችበት ክፍል ገብቶ አለሜን ከዛ ካጧት ነው አሁን ላይ ችግር ሊፈጠር የሚችለው ማለት ነው። ችግሩ ደግሞ አለሜ ላይ ብቻ ሳይሆን ትሁት ላይም ችግር ይመጣል። እነሱ ደግሞ በእርግጠኝነት አለሜን ከዛ ክፍል ካጧት ትሁት ይዛት እንደሄደችና ከዚህ በፊትም ትሁት እዛ ክፍል እንደምትገባ እርግጠኛ ይሆናሉ ማለት ነው። መጀመሪያውኑም እነሱ አንዳንድ ነገር ግራ ገብቷቸው ነበር። እዛ ጋር ቤቲንም ገዛኸኝንም ማለት ነው። አለሜ ያለችበት ክፍል ገብቶ አለሜን ሲያናግሯት እንደ ጤነኛ ሰው ነው የምትመልስላቸው። የምትናገራቸው ቃላቶች ራሱ ጤነኛ ሰው የሚናገረው ቃል ነውና እኛ እንደውም ታብዳለች እያልን አንዳንድ ቃላቶች ስንናገራት እሷ ለውጥ እያሳየች ነው እያገገመች ነው የሚለው ነገር ራሱ ግራ ገብቷቸው ነበር ማለት ነው። አሁን ደግሞ ከዛ ክፍል ካጧት ያኔ አለሜ እንደዛ ያገገመችው ወደ ጤነኝነት ልትመለስ ያለችው በትሁት እገዛ ነው። ስለዚህ ደግሞ ለዚህ ስራዋ ትሁት መቀጣት አለባት በሚለው ትሁት ላይ ሌላ እርምጃ ለመውሰድ ማሰባቸው አይቀርም ማለት ነው። እነሱ ደግሞ ለምንድን ነው እዚህ ጋር ትሁትን አንኖርም ማታ ነው ወደ ቤት የምንመጣው የሚለውን ነገር ነግሯት እዚህ ጋር ደግሞ በመሃል የመጡት የሚለው ነገር ባይታወቅም ግን ደግሞ የሆነ ክፋትም አስቦ ሊሆን ይችላል ማለት ነው። ያኔ የትሁት ክፍል ውስጥ ቁልፉ የተገኘ ጊዜ ትሁት እዛ ክፍል ትገባለች ወይስ አትገባም የሚለውን ነገር ለማጣራት ብዙ ሲሞክሩ ነበር። አሁን ደግሞ ያንን ነገር እርግጠኛ ለመሆን አውቆ ቁልፍ ራሱ ፊት ለፊት አስቀምጦ እኛ የለንም ማታ ነው የምንመጣው ብለን ነግረናት እሷ ደግሞ አለሜ ክፍል የምትገባ ከሆነ እንደለመደችው መግባቷ አይቀርምና ያኔ እጅ ከፍንጅ እንይዛታለን የሚለውን ነገርም አስቦ ሊሆን ይችላል ማለት ነው። ግን ደግሞ በእርግጠኝነት እዚህ ጋር ለምንድን ነው እነሱ ትሁትን ማታ እንመጣለን ብሎ እዚህ ጋር በመሃል የመጡት የሚለውን ነገር ስናነሳ የሆነ ተንኮል የሆነ ክፋት አስቦ እንደሆነ ግልጽ ነው። መጀመሪያም ገዛኸኝ አንድ የተናገረው ቃል አለ።
ትሁት አሰናብቱኝ፣ ወደ ቤቴ መሄድ እፈልጋለሁ፣ ስራውን ማቆም እፈልጋለሁ የሚለው ነገር ስትነግራቸው እዛ ጋር እንደውም እነሱ የሆነ ሚስጥር አውቃ ነው ከዚህ ቤት አንድ መረጃ ይዛ ነው ለዛ ነው አሁን ላይ መውጣት የፈለገችው የሚለውን ነገር አስበና ገዛኸኝ ደግሞ ትሁት ያንን ነገር ካደረገች እዚህ ቤት ያለውን ነገር አንድ ነገር ካወቀች ከዛች ካበደች ሴትየው ጋር አንድ ላይ አስቀምጣቸዋለሁ የሚለውን ነገር ተናግሮ ነበር ማለት ነው። ትሁት እዚህ ጋር ስለ አለሜ የሆነ ነገር ካወቀች እዛው አለሜ ያለችበት ክፍል ያስገቧታል። ከዛም በኋላ አለሜ ላይ የሚያደርጉትን ነገር ትሁት አብድሻል፣ ጤነኛ አይደለሽም በሚለው እዛ ክፍል ውስጥ አስገብቶ ትሁትም እንድታብድ ለማድረግ የሆነ ጥረት ማድረግ እንዳለባቸው ነው አሁን ላይ እየተናገሩ የነበረው ማለት ነው። ገዛኸኝ በእርግጥ ትሁትን ብቻ ሳይሆን ዛሬ እንደውም ሲያወራ የነበረው ልጁ ናቲ ራሱ መግደል እንደሚችል ነው። ናቲ እዛ ጋር አርፎ የማይቀመጥ ከሆነ እናቴ የት ነው ያለችው እያለ ስለ እናቱ ያለውን ነገር መፈልፈል ከቀጠለ ከዛም በኋላ ከሱ ጋር ከምቸገር ወይ ደግሞ እሱ ከሚያጋልጠኝ በሚል አርፎ ካልተቀመጠ እደፋዋለሁ እያለ ነውና ከጊዜ በኋላ አሁን ናቲ ስለ እናቱ እውነታ ማወቅ ላይ ከደረሰ ያኔ ደግሞ ገዛኸኝ ናቲ ላይ የሆነ ጉዳት ማድረስ እንደሚችል ግልጽ ነው ማለት ነው። በእርግጥ ናቲ አሁን ላይ በጣም ተጨንቋል። ስለ እናቱ ምንም ያወቀው ነገር የለም። ባለፈው እናቱ ተቀብራለች የተባለ ቦታ ሲሄድ ግን ምንም የእናቱን መቃብር ሊያገኝ አልቻለም። ገዛኸኝ ደግሞ ያንን ነገር ያስተባበለው እናት እንዲህ ተቀበረች እንጂ ሐውልት አልተሰራላትም በሚለው ነገር እዛ ጋ ናቲ ሊሸውደው ሞክሮ ነበር ማለት ነው። ናቲ አሁን ላይ እናቴ የት የተቀበረችው፣ እሺ ሐውልቱስ ካልተሰራላት መቃብሯ የት ነው የሚለውን ነገር ቢጠይቀው ራሱ ጠበቅ አድርጎ ያንን ነገር አሳየኝ ቢለው ራሱ ያኔ ገዛኸኝ ደግሞ ያንድ ሰው ዝም ብሎ የሌላ ሰው መቃብር ሐውልት ያልተሰራለትን መቃብር ይሄ ነው የእናትህ መቃብር ብሎ ያሳየዋል። መቼም ከዛ በኋላ ናቲ መቃብሩን ቆፍሬ አወጣዋለሁ እናቴ መሆኗንና ያለ መሆኗን አጣራለሁ ብሎ እንደዚህ አይነት ጥያቄ ስለማይጠይቅ አሁን ላይ ያንን ነገር ያሰበ ይመስላል ማለት ነው። ግን ደግሞ ናቲ አሁንም እናቱ እንደሞተች አምኗል። ግን ደግሞ እንዴት እንደሞተችና በምን እንደሞተች ማወቅ ይፈልጋል። እሱ አሁን ላይ እየጠረጠረ ያለው ቤቲና ገዛኸኝ ናቸው አብሮ ሆኖ የገደሉት የሚለውን ነገር ነው አሁን ላይ እያመነ ያለው ማለት ነው። ለዛ ደግሞ እነሱ እሷን ስለመግደላቸው ትሁት የሆነ ሚስጥር ታውቃለች ብሎ ነው አሁን ላይ ደጋግሞ ትሁትን የምታውቂውን እውነታ እነሱ ሲያወሩ የሰማሽውን አንድ ነገር ራሱ ቢሆን ነገርኝ ብሎ ደጋግሞ ትሁትን ቢጠይቃትም ትሁት ደግሞ ከጊዜ ወደ ጊዜ ፍራቻዋም እየጨመረ መጥቷል ማለት ነው። እሷ ገዛኸኝና ቤቲ ምን አይነት ክፉ ሰዎች እንደሆኑ ታውቃለች። ከዚህ በፊትም እንደውም እነሱንና ቲናን ስታነጻጽር በእነሱ አይን ቲና እኮ ጥሩ ሰው ናት ብላ ስታስብ ነበር ማለት ነው። ያ ማለት የነሱን ክፋት ልትገልጽ የፈለገችበት መንገድ ነው ማለት ነው። እንደዚህ ክፉ ሆኖ እኔ ደግሞ እዚህ ጋር እነሱ የሰሩትን ተንኮል እነሱ የሰሩትን ክፋት የናቲን እናት ለዚህ ሁሉ ወራት ቤት ውስጥ አስሮ አስቀምጦ እንደዚህ ሲያሰቃዩት የሚለውን ነገር ለናቲ ከነገርኩትና የሆነ ችግር ከተፈጠረ ማን ነው ለናቲ የነገረው፣ ይሄንን ነገርስ ማን ነው ያወቀው የሚለው ነገር ከደረሱበት እኔ ላይ ጉዳት ያደርሳሉ የሚለው ነገር በጣም አሳስቧታል ማለት ነው። ለዛም ነው አሁን ላይ ይሄንን ነገር ለመናገር ብላ እየፈራች የምትመለሰው ማለት ነው። በተለይ ዛሬ ሳሎን ቁጭ ብሎ ከናቲ ጋር ሲያወሩ ልንገረው ወይስ አልንገረው በሚል ከራሷ ጋር ግብ ፈጥራ ነበር። ግን ደግሞ በስተመጨረሻ ላይ ለሱ ላለመንገር ወስናለች። እሷ አሁን ላይ እያሰበች ያለችው ናቲ በራሱ እንቅስቃሴ በራሱ ጥረት እናቱ ያለችበትን ሁኔታ እንዲያውቅ ትፈልጋለች ማለት ነው። ግን ደግሞ ሌላው ነገር ቢቀር እዛ ጋር ያለውን ነገር እናትህ እዚህ ነው ያለችው፣ እዚህ ቤት ውስጥ ታስራ ነው ያለችው የሚለው ነገር ያንን ነገር ራሱ ለመንገር ብትፈራ ግን የሆነ ፍንጭ ብትሰጠው ጥሩ ነበር ማለት ነው። ለምን ከተባለ ናቲ አሁን ላይ እናቱ በህይወት እንዳለች ምንም የሚያውቀው ነገር የለም። እሱ አሁን ላይ እናቴ ሞታለች፣ ግን ደግሞ የሞተችው ገዛኸኝና ቤቲ አንድ ላይ ሆኖን የገደሉት የሚለውን ነገር ነው እሱ አሁን ላይ እያሰበ ያለውና ለእናቴ መበቀል አለብኝ ወይ ደግሞ የእናቴን እውነታ ማውጣት አለብኝ በሚለው አሁን ላይ አንዳንድ ማስረጃዎችን ለመፈለግ እየሄደ ነው ማለት ነው። ግን ደግሞ ትሁት አሁንም ከካሌብ አባት ጋር ስታወራ የነበረው ይሄንን ነገር ቀስ ብላ ለልጁ እንድታሳውቅ የሚለውን ነገር የካሌብ አባት ይፈልጋል። ግን ደግሞ ለትሁትም ፈርቷል። ሰዎቹ ምን አይነት ክፉ ሰዎች እንደሆኑ ያውቃል። ግን አሁንም ትሁትን እያላት ያለው ከዛ ቤት ውጪ ነው ያላት። ግን ደግሞ ትሁት መጀመሪያ እዛ ቤት ስትገባ ከገዛኸኝ ጋር የ2 ዓመት ውል ተፈራርማለች ማለት ነው። ያ ማለት በዚህ መሃል ከባድ ነገር ካልተፈጠረ ኃይለኛ ነገር ወይ ደግሞ የጤና እክል ካልገጠማት በስተቀር
በዚህ መሃል ውሉን አቋርጣ ልትወጣ አትችልም ማለት ነው። አሁን ላይ ትሁትን አሳስሮ የያዛት ይሄ ነው። ገዛኸኝም ዛሬ ሲያስፈራራት የነበረው በዚህ ጉዳይ ነው ማለት ነው። እንደፈለገሽ ገብተሽ የምትወጪበት የአባትሽ ቤት አይደለም። እኛ ቢዚንን ወይ ደግሞ ስራ ይበዛብናል። ሰራተኛ በመጣና በወጣ ቁጥር እነሱን ለመቅጠር ስራችንን መፍታት የለብንም በሚለው ከዚህ በፊትም ይሄንን ነገር አስጠንቅቋት ነበር። ዛሬ ደግሞ ለትሁት ያንን ነገር ደግሞላታል ማለት ነው። ግን ደግሞ እዚህ ጋር ትክክለኛው የሚሆነው ነገር ትሁት በቀጥታ በራሷ ባትናገር ራሱ እዛ ጋር ናቲ በራሱ መንገድ እናቱ እዛ ክፍል እንዳለች እዛ ቤት ውስጥ እንዳለች የሚያውቅበትን ነገር ብታመቻች ይሻላል ማለት ነው። ምናልባት አሁን ላይ ከአለሜ ጋር ወደ ውጭ ወጣለች። አለሜን ዞር ዞር እያደረገች አለሜ ጤነኛ መሆኗን እንድታምን እያደረገቻት ነው ማለት ነው። ለምን ከተባለ እዛ ጋር ገዛኸኝና ቤቲ ለአለሜ ደጋግሞ ሲነግሯት የነበረው በእርግጥ ገዛኸኝ ይሄንን ክፋት ይሄንን ተንኮል አንድ ወዳጄ ዶክተሩን ይነገረኝ ብሏልና ይሄንን ነገር እያደረጉ ያሉ አለሜ እንዳበደችና ሰው እሷን እንደሚሸሻት ማንም ሰው እሷን እንደማይፈልጋት ደጋግሞ ቀን በቀን ያንን ነገር ሳያቋርጡ ለብዙ ወራት ለአለሜ ሲነግሩ ነበርና ከጊዜ ብዛት አንጻር አለሜ ይሄንን ነገር እያመነች መታለች። እኔ ማንም ሰው አይፈልገኝም፣ አብጃለሁ፣ ሰው ይሸሸኛል የሚለው ነገር አስባ ነው ዛሬ እንደውም ትሁት ወደ ውጪ መውጣት አለብን፣ ሻይ ቡና ማለት አለብን፣ ዞር ዞር እንላለን የሚለውን ነገር ስትነግራት አለሜ እዛ ጋር ያሰበችው ሰው ይሸሸኛል እናም ደግሞ ማንም ሰው ካፌ ራሱ አያስገባኝም ብላ ይሄንን ነገር ለትሁት እየተናገረች የነበረው ማለት ነው። ያ ማለት እዛ ጋር ገዛኸኝና ቤቲ እንደሚፈልጉት አለሜ እዚህ ጋር እኔ ጤነኛ አይደሉም አብጃለሁ የሚለውን ነገር አምና ተቀብላለች ማለት ነው። ለዛም ነው አሁን ላይ ውጪ ለስትሄድ ሰው ባየሽ ቁጥር ሰው ይሸሽኛል ወይ ደግሞ አያስጠጉኝም ይፈሩኛል የሚለውን ነገር እየፈራች የመጣች ማለት ነው። በተለይ ደግሞ የካሌብ አባት መጥቶ እነሱን መንገድ ላይ አግኝቶ በትህትና አለሜን ሰላም ሲላት በጣም ተገርማ ነበር። በትህትና እኮ ነው ሰላም ያለ ምን አይነት ስነ ስርዓት ያለው ሰው ነው ብላ በካሌብ አባት ትህትና ራሱ ስትገረም ነበር ማለት ነው። ያ ማለት አለሜ ምን ያህል ሰው እንደጠማት ነው እዛ ጋር